እናቴ በ9 ወሬ ነው የሞተችው። አባቴን ደግሞ ከኔውም አላውቀው እና የክርስትና እናቴ ናት ያሳደገችኝ። ኢቭን የክርስትና እናቴ ላይ ያሳደገችኝ እነሱ ወላጆቼ እንደሆኑ ነበር የማውቀው እና ደግሞ ዝም ብሎ እንደቀላል ነው። ሰላም ውድ የኔ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እናንተ በያላችሁበት ሰላማችሁ ይብዛ እያልኩኝ እኔ አላዘር ነኝ። ይሄ ቪዲዮ እስከሚያልቅ የትም እንዳትሄዱ። ዛሬ ከእንግዳ ጋር ነኝ። እንግዳዬ በቅድሚያ ራሷን አስታውቃ እንጀምራለን። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እሺ፣ ማለት ለእኔም ለተመልካቾችም እስኪ ግልጽ አይደለምና ላይቭ ላይ ነው አይ ቲንክ የተዋወቅ ነውና ላይቭ ላይ ተዋወቅን። አወራሽኝ፣ የሆነ ነገር የነገርሽኝ ነገር አለና እና ስልክህን አልሽኝ። ስልኬን ሰጠሁሽ ምናምን፣ ደወልሽልኝ ምናምን፣ ተገናኝተን ቤቴ መጣሽ ምናምን ነው እና እስኪ ማለት ምን እግር ጣለሽ ተመልካች ብሎ ግር እንዳይለው ምን እግር ጣለሽ እባክሽ? እኔ መሰረት እባላለሁ መጀመሪያ እና ማለት ያው አንዳንድ ነገሮችን እየነገርኩ ነበረ። ወደ አንተ ለመደወል የፈለኩት ዋነኛ ምክንያቴ ያው አባቴን ማግኘት ፈልጋለሁ። አባቴን አለ አይደለ በቃ ቤተሰብ እንዳጠቃላይ ቤተሰቤን ማግኘት ፈልጋለሁ። አይ ቲንክ አባቴን ማግኘት ፈልጋለሁ እና ለዛ ነገር እንድታግዘኝ በማለት ነው ወደ አንተ የመጣሁት። ኦኬ፣ እሺ። ግን እኔ ፊልም ነው የምሰራው እና እኔ ያው አገናኝ አይደለም አክቹሊ እንደውም እኔ ቤተሰብ አላገናኝም እና ግን ያው አንቺ ለምን እንደመጣሽ አላውቅም። ግን ዩቲዩብ ለቀውና እስኪ ሜቢ የሚያይ ሰው ካለ ይጠቁመናል ነው። ግን እስኪ በቅድሚያ ግን ማለት ዝም ብሎ አባት ልፈልግ ተብሎ ዝም ብሎ አይፈለግም እና ማለት እንዴት ነው ማለት አባትሽ ብቻ ነው የምፈልገው ወይስ ሙሉ ቤተሰቦች? የእናቴን ቤተሰብ አውቃለሁ። የአባቴን ነው የማለቀው። አባቴን ነው የማለቀው። እንዳጠቃላይ የአባቴን ቤተሰቦችም አባቴንም የአባቴን ማንነት አላውቅም። ኦኬ። ስለዚህ አንቺ አሁን አባትሽን ጭምር አታውቂም ነው? አላውቅም። በስንት ዓመት ማለት መቼ ነው አንቺና አባትሽን ለመጨረሻ ጊዜ ተገናኛችሁት? ከአባቴ ጋር ጭራሽ አልተገናኘንም ማለት እናቴ ስትሞት በህይወት የለችም እናቴ። እና እናቴ ስትሞት የ9 ወር ህፃን ነበርኩ። ከዛ ያኔ የ9 ወር ህፃን ሆኜ እናቴ ስትሞት ወደ ሌላ ሰው ጋር ነው የሄድኩት። ክርስትና እናቴ ነበረች እና እሷ ናት ያሳደገችኝ። ወደዛ ነው የሄድኩት። በ9 ወርሽ ወደ ክርስትና እናትሽ ጋር ሄድሽ፣ እዛው አደግሽ ነው። ግን ያቺ የክርስትና እናት ማለት አባትሽ በዛ ሰዓት አልነበረም ወይስ ቀድሞ ከእናትሽ ሞቶ ነው ወይስ ምንድን ነው? ማለት ዝም ብሎ ወሬ እንዳልሞተ ነው እንጂ የምናገሩት ሲያወሩ የምሰማው እንጂ ምንም ማውቀውን ታሪክ የለኝም። ግን እናቴ ከመሞቷ በፊት የሆነ ግጭት እንዳላቸው ነገር ገና ማለት የሆነ ግጭት እንዳላቸው ነገር ነው የሰማሁት። ኦኬ። አንቺ አይ ሚን እናትሽን አባትሽ? አዎ፣ እንጂ ማለት በህይወት ያለ ይመስለኛል። ስለዚህ አንቺ ብቸኛ ልጅ አይደለሁም፣ ግን ለአባቴ ብቸኛ ነኝ። እኔ ከሌላ ነው የተወለድኩት። እኔ 4ኛ ልጅ ነኝ፣ ግን 3ቶቹ የሌላ ናቸው። እኔ ደግሞ የሌላ ነኝ። እሺ ማለት በዛ ታይም ማለት የነዛ ታላላቆች ምንም ማለት የነገሩሽ ማለት ነፍስ ካወቁ አንቺ ስትወለጂ የነገሩሽ ነገር የለም ወይ? አያውቁትም ወይ ደግሞ እነሱ ባያውቁትም የሰፈር ሰው ምናምን እንደውም ማለት እህቶችሽ ምናምን አያውቁም ነበር ማለት ልጅነት አለ። እነሱም ልጅ ስለነበሩ አሁን ሲያድጉ እኮ ነው ትዝ የሚላቸው። አሁን አባቴን መፈለግ ስጀምር በቃ አባቴን ማግኘት አለብኝ ምናምን ስል የሆነ እንደዚህ አይነት ነበር ብሎ የሆነ ትዝ ይላቸዋል እንጂ አያውቁትም ልጅ ስለነበሩ ማለት በጣም የሚገርም ታሪክ ነውና አክቹሊ የት አካባቢ ነው? አፋር ክልል ከአማራ ክልል ወሰን ላይ ማለት ነው። አልዩ አምባ ምናምን አካባቢ ወረድ ነው። ለምን ነገራቸው ማለት ለነሱ ነውና ለኔ ዘውን አልዩ አምባ ከአፋር ክልል አልዩ አምባ የምትባል ወረዳ ናት። ከአማራ ክልልና ከአፋር ክልል መሀል ላይ ያለ አንቺ እዛው ነው የተወለድሽው? ሰው ግን ማለት እዛው መወለድሽን ተነግሮሽ ነው እንጂ እርግጠኛ አይደለሁም። ግን
እዛ እንደተወለድኩኝ ነው በቃ። እና እናቴ እንደሞተች የ9 ወር ህፃን ሆኜ እንደሆነ እናቴ የሞተችው እንደዛ ሰው ነው የሚነግር። ክርስትና እናቴ የሆነ 6ኛ ክፍል ምናምን ከፍ ካልኩ በኋላ እናቴ እንደሞተች የተነገረኝ ማለት ነው። እንጂ አታውቂም ነበር? አላውቅም ማለት እነሱ እናት አባቴ እሷ እናትሽ እንደሆነች ነበር? ክርስትና እናቴ እንደሆነች ነው የማውቀው። እና ዝም ብሎ የሆነ በትምህርት ቤት ምናምን ከዛ እናትና አፋር ክልል ደግሞ እርዳታ አለ። ቤተሰብ አልባ ለሆኑ ሰዎች ምናምን እርዳታ አለና ከዛም በዛም በእርዳታ ምክንያት ነውና ቤተሰብ አልባ ተብዬ እርዳታ ይሰጠኛልና ለምንድን ነው እርዳታ የሚሰጠኝ ምናምን ስል ወይኔ ጓደኛ ዝም ብሎ የሆነ እንደ ዕቃ ጨዋታ የሚያወራው አለ አይደል እንደዛ ወይ እናትሽ እኮ ሞታለች ምናምን ነገር እንደ ቀላል ነገር ማለት ነው። እነሱ ናቸው ነገሩት። አዎ እናትሽ እኮ ሞታለች። እኔ እውነት አልመሰለኝም። ዝም ብዬ ሄድኩኝ ቤትና ከዛ ለምንድነው ብርድ ልብስ ብር ምናምን በአመቱ የሆነ ዱቄት ምናምን ነገር በአመቱ እርዳታ ይሰጠናል እና ከዛ ጠየቅኳቸው። በቁም ነገር ሄድኩና ቤት ማለት ነውና ከዛ ቁርባን ተብሎ የእናቴ ቁርባን ሲቆረብ አውቃለሁ። ግን መንገድ ላይም ሰው ሲያገኘኝ ወይ የሟችቷ እንትና ልጅ ብሎ ሰላም ይሉኛል። ግን ምን እንደሆነ አልጠየቅኩም ነበር። ከዛ ያኔ ሲጠይቅ በቃ ክርስትና እናቴ በግልጽ ነገረችኝ። እናትሽ እኮ እንትና ትባላለችና በህይወት የለችም ሞታለች። ያኔ ህፃን ሆነሽ የ9 ወር ልጅ ነበርሽ ያኔ ምናምን ነገር ብላ። እሺ ማለት ስለ አባትሽ ምንም የነገረችሽ ነገር የለም? አይ በቃ ማለት አባትሽ እንደዚህ አድርጎ ምናምን እንጂ አባትሽ እኮ እንትና ነው ወይም ደግሞ እዚህ ቦታ ነው ምናምን አላለችኝም። እና ጠይቂያታለሁ። የእናቴን ቤተሰቦችም ጠይቂያቸዋለሁ። አባቴን አላስተዋወቀቻችሁም ወይ እንዴት አባቴን አላገኝም ምናምን ብዬ ጠይቂያቸዋለሁ። ግን በቂ ምላሽ አልተሰጠኝም። የሆነ ነገር አይሰጡኝም፣ ሙሉ ምላሽ አይሰጡኝም። ስለ አባቴ እንዳነሳም አይፈልጉም። ይሄ ጋይስ ማለት አባት የለኝም ማለት እናቴ በ9 ወሬ ነው የሞተችውና አባቴንም አላውቀውም ነው ያለችውና ይሄ በጣም ከባድ ነገር ነው። ባይዘወይ እንኳን አለማወቅ ይሄ ሁላ ማለት እኔ እንጃ። እኔ ማርያምን ነው የምላችሁ ምልሽ ማለት የሆነ ልብ የሚነካ ታሪክ ነውና ይሄ እውነተኛ ታሪክ ነው ባይዘወይና ይሄ ምንም እየፈጠራ ነገር ምናምን የሌለው ነው የምር እና እቺ ልጅ ግዴታ እናት አባቷን ማግኘት አለባት፣ ማወቅ አለባት አባቷን። ምን ይታወቃል ነገ ከወንድሞቿ ጋር የሆነ ነገር ሊኖራት ይችላል። ቢጋቡስ ከወንድሟ ጋር በጣም ብዙ ነገር አለ። ስለዚህ እሷ ምንድነው የምትፈልገው ከአባቷ? አይ ቲንክ ማለት በደንብ እናወራለን፣ ግን ይህን ቪዲዮ የምታዩ ሰዎች ያው ስለ ፈጣሪ ብላችሁ ሙስሊሞችም ስለ አላህ ክርስቲያኖችም ስለ ፈጣሪ ብላችሁ እስኪ ይህን ቪዲዮ ሼር እያደረጋችሁ ለለብዙ ሰው እንዲደርስ አድርጉ። አንቺ እኮ የኛ ልጅ አይደለሽም፣ አንቺ ወላጅ አልባ ልጅ ነሽ ተብሎ ነው የተነገራትና ይህን ነገር ሁላችሁም ይህን ቪዲዮ የምታዩ ሰዎች እባካችሁ ዝም አትበሉና ማለት እናንተ ማድረግ የምትችሉት ይሄ ሰውዬ ካለ ኢትስ ኦኬ፣ ግን ደግሞ ይህን ቪዲዮ እስኪ እናንተ ማድረግ የምትችሉት ሼር ማድረግ ብቻ ነው ከእናንተ የሚጠበቀው። ለብዙ ሰው እንዲደርስ ማድረግ ብቻ ነው ከእናንተ የሚጠበቀው። እና እስኪ መሰረትና ግልጽ ያሉልኝ ነገሮች አሉ ምናምን። እሺ ቤት ውስጥ እናትና አባትሽ ማለት እናትሽ አባትሽን ከማግባቷ በፊት ባል ነበራት፣ 3 ልጆች ነበሯታ። ከሱ ጋር ተፋታ ነው ወይስ? አዎ ተፋታ ነው። ሙሉ ለሙሉ ተፋተው መጀመሪያ ላይ የመጀመሪያ ባሏ ልጅ ያለች አገባች። ያው ገጠር አላለ ህፃን ሆነ የምታገባው እና አገባች። ከዛ ከሱ አንድ ልጅ ወለደች ማለት ነው። ከዛ አንድ ልጅ ወለደችና ከሱ ተለያየችና ሌላ አገባች። ከዛ አንድ ሴትና አንድ ወንድ ወለደች። ከዛ ያኛውን የመጨረሻውን ወንዱን አርግዛ ያለ ነው ከዛኛው ባሏ ጋር የተለያዩት። ከዛ ከዚህ ጋር ደግሞ አርግዛ ያለ ማለት በቃ ወልዳለች። አርግዛ ነው ከዛኛው የተለያያችሁ። ከዛ ወልዳ ከዚህ ጋር ደግሞ ትገናኛለች መሰለኝ። የሆነ በደንብ የተጋቡ አይመስለኝም ሳስበው። ቤተሰብ በመሃላቸው የገባ ይመስለኛል። ዝም ብዬ ሲያወሩ ስሰማ ቤተሰብ አልፈቀደላትም። እናቴ የኔን አባት እንድታገባው አብረው እንዲኖር አልፈቀዱም ይመስለኛል። እና በዛ ምክንያት መሰለኝ እኔ በመሃል ተረግዤ ከዛ እሱም እሷ ጋር ያልተገና ማለት አብረው መሆን አልቻሉም። ማለት እንደ ትዳር ሳይሆን ዝም ብሎ እንደ ጓደኛ ሆነው የሆነስ ታይም ላይ አብረው ሆነው
እና ማለት አሁን እያልሽኝ ያለሽው እናትና አባትሽን ማለት እናትና አባትሽ አልተጋቡም ማለት እንደ ጓደኛ ሆነው ነው አንቺ ግን አብረው እየኖሩ ነበረ። ትዳር ሳይመሰርቱ ግን አብረው እየኖሩ እያለ ከዛ ለቤተሰብ ለማስተዋወቅ ምናምን ሲሞክሩ ቤተሰብ አይሆንም ምናምን ነገር አለ መሰለኝ። ሰው ሲሰማ እንደዛ ነው። እና ከዛ በዛው እሱም ይወጣል ማለት ነው። ከዛ እኔም እሷ ቤት ነው እንደገባው? አዎ እሷ ቤት ነው የገባው። ኦኬ እሺ። ማለት ስሙ ማን ይባላል? የሚያወሩት ወንድም ሆነኝ ነው ምናምን ወንዱ ነው እንደዛ ነገር ነው። ስሙን ላታቂ? በማስሙ ትጠር? ባሳደገኝ የክርስትና እናቴ ዋል። ኦኬ በስሙ ትጠር? እሺ። ማለት ማን ይባላል የሰማሹ? የሚያወሩት ወንዱ እንደዛ ነገር ነው የሚባለው። ወንድሙ ይሁን እንደዛ ወንዱ ነው የሚሉት ግን ኦኬ አቆላምጠው ነው የሚጠሩት እንጂ ትክክለኛ ስሙን አታውቂም ነው ማለት። እኮ ፎቶ አለሽ? እሺ አባትሽ ፎቶ ይሁን አብረው የተነሱት ፎቶ ነበረ። እሺ አለሽ? አሁን ይዘሻል? አላስኩትም ግን ደውዬ ላኩልኝ ማለት ትችላለህ። ማለት እሱ ፎቶ ያስፈልጋልና ዝም ብሎ አንቺ አሁን ምንድን ነው ስሙንም አታውቂም አይደል? አዎ ብዙም ማለት ሰው ስሙን አታውቂም እና ፎቶ አትሊስት ቢኖር እንለቅና እዚህ ላይ አንድ ላይ ከታሪኩ ጋር አገናኝተን ብናሳይ ሞር የተሻለ ነው። እና ፎቶ የለሽም ማለት አስልካለሁ ብለሻል። የእናትሽ ስም ማን ነው? የእናቴ ንጋቷ ማን ማለት ሙሉ ንጋቷ በኃይሉ። ንጋቷ በኃይሉ ማን? ንጋቷ በኃይሉ ወንድም ሁነኝ። ንጋቷ በኃይሉ ወንድም ሁነኝ በአፋር ከተማ ምን ነበረሽ ቅድም? አሊዮአምባ መሀል ላይ ማለት ከአማራ ክልልና ከአፋር መሀል ላይ ያለችው አሊዮአምባ ወረዳ ላይ በላይነሻ ንጋቷ እና ከእሷ ጋር የነበረ በዛ ታሪክ ማለት በዛ ሰዓት የነበረ ሰው በደንብ እስኪ ማለት እዛ ሰፈሩንም በደንብ ንገሪኝ፣ እድሜሽንም ዓመተ ምሕረቱ ሞር ያስፈልጋል። እና ስንት ዓመትሽ ነው? 18 አሁን 18 ዓመትሽ ነው። ይህ ታሪክ የተፈጠረው በ2000 ላይ ነው ማለት ነው። 2000 ላይ እና እናቴ ደግሞ የሞተችው 2001 ታህሳስ 10 ቁርባን እንደዛ ነው የሚቆረበው። ኦኬ 2001 ታህሳስ 10 ነው ማለት ነው። ይሄ ሚንስ የሞተችው 2000 ታህሳስ ላይ ነው የሞተችው ማለት ነው። አመቱ አይደል? 2001 ልክ እኔ 18 ዓመት ሲሆነኝ እሷ የሞተችበት 17 ዓመት ይቆረባል። የእሷ ታህሳስ 10 ላይ 17 ዓመት ተቆረበ ዘንድሮ። እኔ ደግሞ መጋቢት ላይ 18 ዓመት ሆነኝ። ኦኬ ስለዚህ ይሄ ነገር አሁን እናትና አባትሽ የተገናኙት መቼ ነው? 2000 ላይ ነው። 2000 ላይ ነው አብረው ሲኖሩ የነበሩት። በ1999 ምናምን ይመስለኛል የተወለድኩት እኔ 2000 ላይ ነው። ከ2000 ላይ ከሆነ እኮ አሁን 18 ዓመት ኦልሬዲ ሆኖሻል። ስለዚህ ያው እነሱ ደግሞ በ1999 ላይ ነው ግንኙነት ያላቸው ማለት ነው። አንቺ ከተወለድሽ ከ9 ወር በኋላ እናትሽ ሞተች። እናትና አባትሽ ግን ምን ያህል በትዳር ኖሩ የሚለውን ነገር አንቺ አታውቂ። አንቺ በ5 ነው በ6 ዓመትሽ የተወሰድሽ? 6ኛ ክፍል ወዴት እየተወሰድኩት? ወደ ክርስትና። ኦኬ አንቺ እናትሽ እንደሞተች በ9 ወርሽ ተወሰድሽ ማለት ነው። ወደ ክርስትና እናቴ ቀጥታ እናቴ እንደሞተች ወሰደች ተወሰድሽ አንቺ። ስለዚህ ይሄ ሚንስ ማለት አባትሽንም የማግኘት እድሉ አልነበረሽም። ስሙንም ምንም በቃ ከአባቴ ጋር እንዳጠቃላይ እንትን የማለት እድል አባቴን የማግኘትም ሆነ የመጠየቅም ሆነ የአባቴ ወገኖች እኔን ለመጠየቅም እድል የላቸውም። ያኔ በቃ እናቴ ሞተች፣ ወሰዱን ወደዛ። ከዛ ሌሎቹን እህትና ወንድሞቼ ነው አንደኛውን አንድ ሰው ወሰዱን፣ ተበታተንን 4ታችንም ማለት ነው። ከዛ በቃ እነሱ ከእህቴ ጋር ራሱ ከእህቴና ከወንድሞቼ ጋር ያን ያክል ግቡብነት የለንም። አብረን አላደግም። ካደጉ በኋላ እዚህ አዲስ አበባ ከመጣሁ በኋላ ነው የተዋወቅነው። እሺ ማለት አንቺ እዛው ነው የክርስትና እናትሽ የነበረችው? እዛው ነው ያሳደጉሽ? እዛው አካባቢ ጎርጎ ምናምን በሚባል ሰፈር። ትንሽ ራቅ ይላል ወይስ እዛው አካባቢ ነው? አንድ ሀገር ነው? አንድ ሀገር ነው። አንድ ሀገር ሆኖ ማለት የሰፈር ስም ይለያይል። ያ ነው። ስለዚህ አንቺ አሁን ምንም አፋር ከሄድሽ መቼ ነው ሄድሽ? አሁን እዚህ ካደግሽ በኋላ ሄደሽ ታውቂያለሽ? የዛሬ 3 ዓመት ምናምን። ከአፋር የወጣሽው በመቼ ነው?
2008 አንቺ አዲስ አበባ ከመጣሽ 10 ዓመት ሆነሽ ነው? አይ አይደለም፣ ደብረ ብርሃን ነበርኩ። ኦኬ ደብረ ብርሃን ምን እየሰራሽ? ደብረ ብርሃን ማለት ሰው ጋር ሆኜ እየተማርኩ ነበረ። ኦኬ ክርስትና እናቴ ቤተሰብ የሆነ እዛ እስከ 8 ትምህርት ቢኖርም እስከ 8ኛ ክፍል ድረስ ቢኖርም ያን ያክል ስላልሆነ ከዛ የሷ ቤተሰቦች ደብረ ብርሃን አሉና እዛ ነፃ ሆኜ እንድማር ብላ ወደዛ መጣችን፣ ወደ ደብረ ብርሃን ማለት ነው። ከዛ እዛ መጥቼ የዘረቀው ትምህርት ቤት መማር ጀመርኩ። ከዛ እስከ 8 ተማርኩና ከ8 በኋላ አዲስ አበባ መጣሁ። ኦኬ ስለዚህ አንቺ አሁን ከዛ ማለት አሁን ከ3 ዓመት በፊት ይርሽ አልጠይቅሽም ማለት የተወለድሽበትን አካባቢ ደግሞ የቶችሽን አባት አግኝተሽ ምናምን እሱን ብትጠይቂ ሞር እሱ ሊያቅ ይችላል ብዬ አስባለሁ። ከሁሉም በላይ ሊያቅ ይችላል፣ ግን እሱም አይግባቡም ያን ያክል ማለት አስቢ ማለት ሚስቱ ነበረች። ሚስቱ የነበረች ሰው ሌላ ስታገባ ማን ያገባችሁ ብሎ የማወቅ እድል ይኖረዋል ብዬ ስላሰብኩ ነው። አዎ ልክ ነህ፣ ግን ከእሷ ጋርም እኮ ሲለያዩ እሱ ወደ ሌላ ሀገር ነው ሄደ፣ ወደ አንኮበር እንጂ እዛው አይኖርም ነበረ። ወደ አንኮበር ሄደ ማለት ምን አይነት ውስብስብ ነገር ነው። እስኪ ማለት እስኪ መሰረት አንቺ በደንብ እስኪ ማለት የተወለድሽበትን ቦታ የአባትሽን ስም የእናትሽን ስም የሰፈሩን ስም ማለት እና እስኪ በደንብ ያለውን ነገር አንቺ ለተመልካች እስኪ ንገረኝ። የምር ይሄን አንዳንዴ ነው ምንም እየመጣ ስላልሆነ እስኪ አንቺ በደንብ ነገራቸውማ። እኔ አልያምባ በሚባል አፋር ክልልና አማራ ክልል ወሰን ላይ ማለት ነውና የሚያውቁ ሰዎች አልያምባ ስል ልታስታውስ ትችላላችሁና ወደዛ አካባቢ ነው። እናቴ ንጋታዋ ነው የምትባለው። ንጋታው ባይሉ ወንድሙ ነኝ። አባቴ ደግሞ የሆነ ወንድሙ ነው እንደዛ ነገር እንደሚባል ነው የሰማሁት። እና እኔ ደግሞ ፎቶን አስገባላችሁ ለሽ ጋይስ ተቀበላትና አለኝ ብላለችና እሺ ቀጥይ ይቅርታ። እና እኔ ደግሞ አባቴን የምፈልገው የሆነ በገንዘብ እንዲያግዘኝ ወይም ደግሞ እሱ ጋር እንድኖር ምናምን ነገር አይደለም። ግን የሆነ አባትክን ቤተሰብክን ማወቅ ስላለብህ ግዴታ ለዛ ነው አባቴን የምፈልገው እንጂ እኔ አድጌያለሁ። አሁን ራሴን ያስተዳደርኩኝና ከአባቴ ምንም አይነት ነገር አልፈልግም። እኔ የምፈልገው አባትነቱን ብቻ ነው። አባትነቱን ብቻ ነው የምፈልገውና የአባቴ ቤተሰብ የሆናችሁም እሱን የምታውቁትም ሰዎች ካላችሁ እንድታገናኙ እፈልጋለሁ። አባቴን በጣም እፈልጋለሁ፣ ማግኘት እፈልጋለሁ። እና እኔ ደግሞ ከሱ ምንም አይነት ነገር አልፈልግም፣ አባትነቱን ብቻ ነው። እና ጋይስ ይሄ ነገር በጣም ማለት ልብ የሚነካ ነገር ነውና እውነት እንደምትለው ምንም ነገር ከአባቱ አትፈልግም ማለት ያው ባትፈልግም ግን አባትነቱ ያስፈልጋታል ልጅ፣ እሱም ታስፈልጓለች። እሷ እንዳለችን ከሆነ ስራ አላት። ምንድን ነው የምትሰሪው? እኔ ልብስ ስፌት፣ ጨርቅ ወይ ምንድን ነው ፋብሪካ ወይስ ዲዛይነር? ፋብሪካ ውስጥ። ኦኬ ስለዚህ አንቺ አሁን ከሱ ምንም አትፈልጊም እና ይሄን ማለት የእሷን እናት የምታውቁ አሁን እዛ አፋር ወረዳ ላይ የእሷን እናት ስሟን ጠቅሳለች እና የእሷን እናት የምታውቁ ሰዎች ከእሷ ጋር የነበረውን ሰውዬ የእሱ ቤተሰቦች ካላችሁ ባካችሁ አውሩን እስኪ። እና ማለት የእናትሽ ወንድሞች ምናምን እዛው ነው እናትና አባት ማለት እናትሽ የዛው ሀገር ሰው ናት? የዛው ሀገር ሰው። እስኪ ማለት የእሷን የእናቷን ስም የወንድሞቿን ያጎትሽን ማለት ነው መታይ ካለ እስኪ ንገሪና አካባቢውን በደንብ እንዲገልጽ። ኦኬ የእናቴ ወንድሞች ምናምን ማን ነው ስማቸው? የእናቴ ወንድም ዋሲሁን የሚባል አለ። እሺ ከዛ ሳሌ የሚባል አለና አበበ የሚባል 3 ወንድሞች ነው ያለው። እሺ ዋሲሁን፣ ሳሌ፣ አበበ። እህቶች አሏት? እህቶችም አሏት። ሳባ፣ መሰረትና መድህን የምትባል መሰረት፣ መድህን፣ ሳባ 3 ወንድምና 3 እህቶች አሏት። የእናቷን ስም ታውቂያለሽ? እሸቴ። እነሱን ግን እሺ ማለት አክስቶችን አጎትሽን የት ናቸው ያሉት? ግማሾቹ እዚህ ናቸው ያሉት። ዋሲሁን የሚባለው ሳባ የምትባለው እዚህ ናቸው ያሉት። ሌሎቹ ግን ግማሾቹ አልያምባ የሚባለው ከተማ ነው። ግማሾቹ ደግሞ ወደ አፋሩ በጣም ወረድ ይላሉ። እሺ ግን ማለት እነሱን ከ3 ዓመት በፊት እየሄድሽ ልታወራቸው አልቻልሽም? ስለ አባቴ እዚህ ያሉትን አወራቸዋለሁ ግን ምንም ምላሽ አይሰጡኝም። ስለ የሆነ እንደማያውቁ ነገር በቃ አባትሽ ወንድሙ እንደሚባል ብቻ ነው የሚነግሩኝ እንጂ